በጣም አፈቀርኩት፣ በጣም ወደድኩት። እሱም ከዛ 24 ሰዓት የጠፋ ጊዜ ሰጥ ምናምን በቃ ስራሽን እየተውሽ እሱ ጋር ነበር የምትጀናጀኘዋል። አዎ ማታ ማታ እስከ 7 ሰዓት እስከ 8 ሰዓት ድረስ ያወራኛል፣ ጊዜ ሰጥተው ማለት ነው ከምሽቱ። ቆይ ልነግርህ እኮ ነው። ታዲያ በኋላ ምን አደረግን መሰለህ? ሄድኩኝ ብትዋወቅን በአንድ አመት ሄድኩኝ ኢትዮጵያ፣ ተጋባን። ተጋባን በኋላ እንደ ሳሚዬ ግርም ይለኛል አንዳንድ ጊዜ ሰው አሁን ህይወት ብለን ስንገባ ከእንደገና እነሱ ወደ ጥቅም ሲዞሩ በጣም ይገርመኛል። በጣም እኔ ደንዝዣለሁ። ያን ጊዜ ሳሚ እኔ ደንዝዣለሁ። አሁንም አለ ላይፍ ላይ ቁጭ ብሏል። እኔ ከሰማ አይመለከተኝም። የሳሚዬ ጉድ ልነግርህ ነው። እኔ ደንዝዣለሁ። በቃ ደንቆሮ ሆኜ ያለው ምንም በቃ ገንዘቤን እያወጣሁ ተመስጠት በስተቀር የማውቀው ነገር የለም። ግን ቤተሰቦቼ የተማሩ ናቸው፣ ወንድሞችም የተማሩ ናቸው። እነሱ ከጀርባ ይከታተሉኛል። ያው ትዳርም ቢሆን እኔ እኮ ተግባብተናል። እነሱ እኮ ሄድኩ ተጋባን፣ በፕሮግራም በቃ በአሪፍ ሰርግ ተጋባን። ቤተሰቦቼ ተኋላ ይከታተላሉ። ወጪው ማን አወጣው? ያማ ራሱን ማወጣ፣ እኔም የራሴን አወጣሁ። ያማ ወጣን። ግን በኋላ ላይ ገባ እየተበላሁኝ ሄድኩኝ፣ እየተበላሁኝ እየታለብኩ ሆነ። በኋላ ላይ ምኑን ነው የታለብሽው? ንገሪኝ እስኪ። ማለት ምንድን ነው የተፈጠረው? ከዛ በኋላ ምን ተፈጠረ? በቃ ማለት ያ ያንበለው ፍቅራችሁ ወደ ገንዘብ እንዴት ተቀየረ? እኔ ከዛ በፊት አላውቅም እንጂ የተለመደ ነገር ነው አሉ እዛ ሰፈርም ሲነግሩኝ። ስለዚህ እኔ እንኳን ያው ስልህ ተሳስቻለሁ። ግን ደግሞ ፈጣሪ ይወደኛል። በጊዜ ተመልሻለሁ። አልሐምዱሊላህ። ሳሚዬ እውነት አንዳንዴ ደግሞ ያንን አሌክስን ስደት ሀገር አሁን 9 ዓመት አንድ ቤት ነኝ። 9 ዓመት ኮይት እነሱ 9 ዓመት ሙሉ ስትሰሪ ቤት ሰርተሻል? እንደ ቤተሰቦቼ እኮ ጥሩ ሰዎች ናቸው። ቤተሰቦቼ ደህና ደረጃ ላይ እንደውም አትሂጂ እየተባልኩ ነበር። ጠፍቼ የእናቴ ወንድም ነው እንደውም ወደ አረብ ሀገር ላከ የተፈለገ ትሄድ ብሎ ቤተሰቦቼ ደህና ደረጃ ነው። ካርታ ብላን ያለው ቦታ አባቴ ተቀብሎ ለአባቴ ነበር ምልከው ምን የመሰለ ቤት ሰርቶ ነው ያስረከበኝ። ጎበዝ ወላሂ ሳሚ። ሰውየው መቼም ገባበት እንዳትልና እሺ። አሁን ደግሞ ያደረኩት ልንገር ሳሚ። አሁን ደግሞ አክሲዮን ገዛሁኝ 1.6 ሺህ ብር የተገመተ ወርቅ ገዛሁኝ። አሁን ልገባ መስከረም ላይ ሄዳለሁ። አረ አሁን እየሰማሽ ነው ከስር። አሁን ደግሞ ማለት ተንከባለሁ። እኔም አሁን ልብ ገዝቻለሁ ሳሚ ዋዬ። አሁን ደግሞ እዚህ አመት ምናምን እዛውን ገና ተመጣሁ ይዘው ወደ ሀገር ሄጄ ነበረ። አሁን ደግሞ አመት ምናምን አመት 5 ወሬ 5 ወሬ ብር ያለች 5 ሳንቲም አልከሰረችም። አሁን ብሩን ታዩና አሁን ቆይ ልጁ ጋር አብራችሁ ናችሁ ወይስ ተለያይታችኋል? አይደለም ሳሚዋ፣ ያንማ ደግሞ ታልጨርስልህ ወንድሜ። ያንንማ ፍርድ ቤት ደረስን። በቃ ቤተሰቦች ናቸው ስለ እነሱ በቃ ነፍስሽ አልፋል ህይወትሽ። ከዛ ፍርድ ቤት እንደገና በሽማግሌ በአገር ባህል ፖሊስ ጣቢያ ሁሉ አልቀረም ሳሚ። ለማንኛውም 150 ሺህ ብር 1.7 ሺህ ብር ተባልኩኝ ለካሳ። ልንገር ጉድ ልነግርህ ጉድ ያሳልፊያል። እዛው ሙክልና ሞልቼን የመጥቼ እዚህ ስራዬን እየሰራሁ ከዛ 1.7 ሺህ ብር ተባልኩኝ ስባል ትከራከሩ ከእንደገና በሽማግሌ ተባለ። ሽማግሌ 150 ሺህ ብር አለ። ደግሞ አባቴ 150 ሺህ ብር 1,500,000 ማለት ነው። 1,500,000 አይደለም። በኋላማ ተከራከርን። ከባድ እንትን ውስጥ ተገባ። ከባድ ክርክር ውስጥ ተገባ ሳሚ። እኔም መጣሁ ስራዬን እየሰራሁ ነው እዚህ። እኔም ያው ስል ባለው ነገር ሰበርት መጣሁ። በቃ ስራ የገባው ተመልሼ ከዛ ሳሚ እንዲሁ ጉድ ነግር ነው። ከዛ 150 ሺህ ብር ትስጠውና በቃ ተባለ። 150 ሺህ ነው ገዝተሽ እንደው ስንት ነው? ምን አልክ ሳሚ? 150 ሺህ ነው 1,500,000 አይደለም። በኋላማ ተከራክረን እኮ ታች ደረስን አልኩህ። በቃ ፍርድ ቤት እኮ አካውንት ሳሚ ዋልንገር ፍርድ ቤት እኮ አካውንት ላይ እኮ ተለለ ከየት ያመጣዋል? ገብቶሃል? እሱም እኮ ፍርድ ቤትም እንደዛ ነው ያለው። እና
150 ሺህ ብር ይሰጥ ተባለ። ከዛ ደግሞ አባቴ አይ 150 ሺህ ብር አይደለም 50 ሺህ ብር ይጨመርለት ተባለ። 50 ሺህ ብር አባቴ ጨመረ። 200 ሺህ ብር ሰጥተን ሳሚ የወዚህ ደረጃ ደረሰ። አሁን ነገር አለቀኛ። ግን አገሬ ሊገባ ነው። አሁን ነገር ልክ አለቀ። አሁን ባለፈው አገር ሊገባ ነው ተመልሼ። አሁንስ የምትጀናጀኙ ሰው አለ ሳሚ እንደያ ትምህርት ሰጥቶኛል። ስልኬን ጥፍትፍት አድርጌ አዲስ መስመር ነው ያወጣሁት። ከኔ አልፎ ቤተሰቦች የተሰቃዩት እኔ ነኝ የማውቀው። ጀሳቢ ግርም ይለኛል። ግን ኢትዮጵያ ትንገባ እንደዚህ ነገር ግን ሲገባ ወደ ታች ነው እኮ የምትሄደው። ገበያ ገብቼ ሞባይል የጠፋ ከእንደገና ደግሞ እንደው ከባድ ነው ሳሚ። እንደዚህ ሚዲያ ላይ አይወራ። ምን የቀረሽ ነገር አለ? አወራሽ ግርም ይለኛል። እና ግን እኮ ኢትዮጵያ ላይ በጣም ነው ገኛ እኮ ስትንሄድ እኮ እንደ ከፍት ሆነን ነው የምንሄደው። እውነቴን ነው የምነግርህ። ግን ሰው ሲያገኘ በቃ ይባል በቃ ለመቋረስ ሰውነታችን በተለይ የሚቆረጥ ቢሆን ቆርጦ ለመውሰድ ነው የሚፈልገው ሰው ማለት የውጭ ሰው። ቤተሰብ ግን በጣም ነው የሚያዝነው። ወንድም በተለይ ወንድሞቻችን ይኖሩልን። እኔ የምነግርህ ነገር ወንድም መከታ ነው። ከኛ 5 ሳንቲም አይፈልጉም። እኛ ካደረግንላቸው በስተቀር ጠንክሩ በርቱ ነው የሚሉት። እኔ ግን ግርም ይለኛል መስመው ሁሉን ነገር ሳሚ ወላሂ ነው የምልህ። ይኸው 2 አይፎን ሻንጣ ነበረ። የአይፎን ወጥቷል። በነገራችን ላይ አንድ ያቆም ይኸውልሽ፣ አሁንም ነገ ደግሞ ችግር ውስጥ እንዳትገቢ ያለሽን አታውሪ። ይኸውልሽ ድብቅ ሰው ነው መሆን ያለባችሁ። ምክንያቱም እዚህ ሁሉም ሰው ትክክል ነው ብለሽ አታስቢ። ይኸውልሽ አሁን ወርቅ ያለኝ እንዲህ ያለኝ አትበይ። በቃ ሂድና አንቺም ቀሪ ህይወትሽን በሰላም እንድትኖሪ ቀሪ ትዳር ይዘሽ ጥሩ እግዚአብሔር ቤተሰቦችሽ የፈቀዱልሽን ጥሩ ነገር አድርግሽ። ቤተሰብ ራሱ የዚህን ያህል በጣም መጣበቅ አለ። ምክንያቱም አንቺ ከዚህ በኋላ 18 ዓመት አልፎሻል። በስደት ይህን ያህል ዓመት ኖረሻል። የራስሽ ህይወት፣ የራስሽ ኑሮ፣ የራስሽ ሀሳብ ይኖርሽ። ሁሉም ሰው በነዳሽ አትሂጂ። እሺ ሳሚ ያንተ ነው ላንደው ያንተ ኢትዮጵያ ሄደሽ ተጠንቀቂ። እሺ ነው ወንድም። አሁን ማተቀጣሁኝ እኮ ትምህርት ወሰርኩኝ። አሁን ኢትዮጵያ ስትገቢ ሞባይልሽን ትንሿን ያዢ። እዩኝ አትበይ። ችኩል እያልሽ አታውሪ። ቀጥና ዝምተኛ ሴት ሁኚ። አስተዋይ ሁኚ። ጸላይ ምጸልይ የጸሎት ሰው ሁኚ። ስለዚህ ሁሉን ነገር እንደ ሰው ተመሳስለሽ ነጠላ ለብሰሽ አንገትሽን ደፍተሽ ቆይና ኢትዮጵያ የራስሽ የሆነ ነገር ከተመቻቸል እግዚአብሔር አንቺ ይኸውልሽ እዛ ሀገር ላይ ሚውት አድርጊው አንዴ። ብን ስትይ ብን ያለው መጥቶ ብን እንዳያረግሽ። ከባለፈው መድማር ያለብሽ ባለፈው ቸኩለሽ ነው እዚህ ችግር ውስጥ የገባሽዋል። አሁንም ቸኩለሽ ደግሞ ችግር ውስጥ እንዳትገቢ ተጠንቀቂ። ቤተሰብ ሁሉንም ተቆጣጥሮ አያድንሽም። ገባሽ? እግዚአብሔር ለአንቺ ያለውን ሰው እንዲሰጥሽ ትዳርሽን ይዘሽ ልጆች ወልደሽ ተከብረሽ አንገትሽን ደፍተሽ መኖር እንዳለብሽ ነው የምነግርሽ። ኢትዮጵያ ውስጥ ይሁኝ አያስፈልግም። እሺ እኔ ወንድምሽ አመሰግናለሁ። እሱ ዳርጊ እዚህ ጋር ማን ነበር ስምሽ? እዩ ነው ምናምን የምትባይ እህቴ በዋትሳፕ ላይ እንትና አናግሪኝና ከዛ እነግርሻለሁ። ችግር የለውም። ሌላው እስኪ በቃ እንደሱ አድርጊ ሳዳ። ሮማ ወየወዳችን እንዴት ነህ? ሰላም ነው አለሁልሽ። ሮማዬ እንዴት ነሽ? ደህና ነሽ ወይ? አለው እግዚአብሔር ይመስገን። እንዴት ነው? ሁሉ ሰላም አለሁልሽ። እንዴት ነች ህይወት? እንዴት ነች ማጋ? ህይወት ምንም አትልም። እንግዲህ እግዚአብሔር ይመስገን በሉ ብለህ አይደለ የጀመርክ? ሰው እግዚአብሔር ይመስገን ብለናል። እግዚአብሔር ይመስገን ስለሆነ ምን እንዳለ ታውቂያለሽ? ሰው የደረሰበትን ብቻ ላይ መኖር የለበትም። በቃ እውነት ነው። እየተውንን በሱ ቸርነት አይደል እዚህ የደረስነው።
እንጂ እኮ እንደ ሰው እኮ ወብጠን እንሄድ ነበር። እውነት ነው። ሰው እኮ ባደረሰብን ልክ የምናስብ ከሆነ እኮ መተያየት ራሱ ሊያቅተን ይችል ነበር እና አሁን ግን ያም አልፏል። እስኪ እንደ ሮሃማ አንድ ጥያቄ ልጠይቅሽ። እኔ የእውነቴን ነው የምነግርሽ። እንደ ሁላችሁም ይሄን ነገር ስሙኝ። ትናንት የዛሬ ሳምንት የሆነ ቀን ላይ ይሄ ቀን ባልመጣ ይሄ ቀን መቼም ይሄ ቀን አያላልፋትም፣ እሞታታለሁ፣ ራሴን አጠፋታለሁ፣ ይሄ ቀን ለእኔ የተረገመ ቀን ያላችሁት ቀን እኮ አልፎ ዛሬ ላይ ተገኝታችኋል። እውነት ነው። ያ የከፋ ቀኑ ጨለማ የሆነበት ቀን፣ የተዋረዳችሁበት፣ አንገት የደፋችሁበት፣ ስንት ነገር፣ በተለይ ሴቶች ደግሞ ብዙ ጉድ ነው ያለባችሁ እና ያ ቀን አልፎ ዛሬ ላይ ያቆያችሁን አምላክ አመስግኑት። አዎ እግዚአብሔር ይመስገን። እውነት ለመናገር በተለይ የዚህ የአረብ ሀገር ህይወት ታሪክ እውነት በጣም ከባድ ነው። በነገራችን ላይ የአረብ ሀገር ህይወት ታሪክ ተብሎ ተነገረ እንጂ ሁሉም ቦታ ላይ የሰው ሁሉ ታሪክ አለ አለ። ግን በተለይ የኛ ያልገባችሁ ነገር ምንድነው? አረብ ሀገር ያሉ እህቶች ከዚህ በፊትም እንደማስረዳ ሂዱ በደላላም በቤተሰብም ገንዘብ ይዛችሁ ነው ተቀየሩ፣ ተለወጡ ተብላችሁ ስለምትመጡ ነው ችግሩ የባሰባችሁ። ገብቷችኋል? ኖ እውነት ነው። ይሄ ነገር እዛ ማዶ እጥፍ ስትሉ ገደል አለ፣ በገደሉ እንዳታልፉ ይሄ ነው መንገዱ ብሎ ማንም ያሳያችሁ የለም። አስቢ እንግዲህ ስንት መከራና ስንት ስቃይ አልፈሽ እዚህ ጋር ቆመሽ ዛሬ በቆምሽበት ቦታ ቆሞ ደግሞ ሰው እሱ ያመጣሽ ያህል ስሜት የሚሰማዋል። ትንሽ ነገር እኮ አድርጎልሽ አንተ ሰርተህ ፈግተህ ባገኘኸው ግን እነሱ የቀየሩህ ያክል እኔ ባደርገው እኔ ባመጣሽ እኮ ነው እዚህ ጋር ያንተበት በቃ እንደዚህ ነው። በጣም የሚያሳፍረው ነገር ይሄ ነው። ትናንትና ሳያውቅ በድንገት የሆነች ነገር ያደረገ ሰው ያደረገውን ውለታ እድሜ ልኩን ያወራል። አምላክ ግን ያደረገልንን ነገር አይናገርም። ለምን? የሚገርም አምላክ እኮ ነው ያለ፣ የሚደንቅ አምላክ ነው ያለ። በጣም እውነት ለመናገር ሳይሆን አንድ ገጠመኝ እንደው በዚህ አጋጣሚ እንደ ፈጣሪን እንዲያመሰግኑ የምፈልገው ነገር እኔ አንዴ ኤሲ ብዙ አልጠቀምም እዚህ ሀገር ያው ስለሚያመን ምናምን አልጠቀምምና በቃ ዝም ብዬ ነው የምተኛው እና አንድ ቀን ግን ተኝቼ በጣም ሙቆኝ በቃ አንገቴ ሁሉ ውሃ ሆኗልና ደነገጥኩ። በቃ ምን ሆኜ ነው ብዬ ማለት ነው በቃ ልብሴ ምናምን ሁሉ በስብሷልና ምን ሆኜ ነው ብዬ ደንግጬ ምናምን ነገር ከዛ ተነስቼ በቃ ኤሲ ልጠቀምና ብዬ የተወሰነ አብርቼ ከዛ ዘጋዋለሁ ብዬ አብርቼው ተኛውን። ከዛ ጧት ላይ ለካም ሌሊት ላይ በደንብ አልተኛውምና ጧት ላይ በቃ እንቅልፍ አጠቃኝና ሴትዮዋ መጣች ክፍሌ ድረስ ማለት ነው። ስትመጣ ኤሲ ከፍቻለሁ። እንግዲህ ከዛ በፊት ተጠቅሜ አላቅም። የዱባይን ሙቀት ታውቃለህ አንተ ማለት ነው። በቃ የተናገረችኝ ንግግር በቃ አለ አይደል ኢቭን መቃብር ውስጥኛ ማስታወሰው ይመስለኛልና በቃ ቀና ብዬ ሰማዩን ሳየው አሞራዎች ምናምን በነፃነት ይበራሉ። በቃ ሁሉ የተሰጠን ነገር ሳስብ ግርም ነው ያለኝና የተናገረችኝ ንግግር ቢያንስ የዛን ቀን የከፈትኩት ኤሲ ሌሊት 4 ሰዓት ላይ ነው። ከዛ 8 ሰዓት ላይ እሷ መጣች። የተጠቀምኳት ምናልባት ለ4 ሰዓት ይሆናል። ግን የተወረደብኝ የተነጋገረችኝ ንግግር የሰደበችኝ ስድብ በቃ ስንት ሰው ጋር መሰለ የደወለችው ሴትዮዋ ማለት ነው። ከብዙ ጓደኞቿ ጋር ነው የደወለችው ምናምንና ምን አጥፍቼ ነው በቃ ራሴን እስከምጠይቅና መድኃኒዓለም ብዙ ነገር የሰጠናልና አንዳንዴ በዚች በትንሿ ነገር ሰው ሲናገርህ ፈጣሪን ታስታውሳለህ። በቃ ብዙ ነገር ነው ለካ ያደረክልኝ፣ ብዙ ነገር ነው ለካ የሰጠኸኝ። ግን አናስተውልም። ገብቷል? ምንም አናስተውልም እኛ ሰዎች። እዚህ ጋር ግን ትንሽ ነገር ስትጠቀም የዛኔ በግድ እግዚአብሔር እንድታስታውስ ያደርጋልና እንዳልከው ቅድም እግዚአብሔር ይመስገን እያልን ብናልፍ ይሻላል። አሁን እኔና እናንተ እያወራን በዚህ ሰዓት 300 ምናምን ሰው አለ። በዚህ ሰዓት ኤሲ ተዘግቶበት በሙቀት እየተቃጠለ ያለ ሰው አለ። አይፈቀድም። የዱባይ ሙቀት ታውቃለህ፣ ብዙ ሰዎች አይጠቀሙም። ኢትዮጵያዊ ማለት በምግብ ችግር የሌለበት ጥለሽ የመጣሽው ቤት ከገጠር ሰው መጥቶ የሚመገብበት ቤት፣ የሀገር ቤተሰብ ያልሆነ ቤት የሚበላበት ቤት ትተሽ መተሽ ሩዝ የሚናፍቅሽ ኩቡዝ የሚናፍቀው ከቆሻሻ ላይ አንስተው የሚበሉ
ችግር ውስጥ ያሉ ሰዎች አሉ። በዚህ ሰዓት ብዙ ነገር ኩላሊታቸው ፌል ያደረገው መተኛ ተቀቷቸው ግንጃቸው ወገባቸው ከአልጋ ጋር መጣበቅ አቅቶት እየተንቀጠቀጡ ያሉ ሰዎች አሉ። እኔ አንዲት ልጅ እድሜ ልኬን አይምሮ ተቀርጾ የሚኖር አንድ ልጅ እኔ ለሕክምና አምጥቼ እኔ ጋር እያት ማታ እንዴት ብላ እንደምተኛ ታውቃላችሁ? በጉልበቷ ተንበርክካ እንደዚህ ተንበርክካ እንደዚህ በጉልበቷ እንዲህ ነው የምታደርገው። ለምንድን ነው በጀርባሽ ማተኝው? ለምን በወገብሽ አተኝም? አያስተኛኝም ማለት ይገርማል። አስብ እንግዲህ ሙሉ አካል ሆና መጣ። የደረሰባችሁ በምንድን ነው? ራሴን ልቀይር ብላችሁ መታችሁ። ያ ያመጧችሁ ሰዎች G+4 ፎቅ አላቸው። ጭራሽ አሁን ደግሞ ሻንጣቸውን ይዘው ተከትለው መጥተው አምጥተውሽም እንደገና ደግሞ ቲክቶክ ከፍተው ጭንብላቸውን ቀይረው ደግሞ ላንች አዛይ መስለው ደግሞ እንደገና ደግሞ ካለሽበት ቦታ ደግሞ ካንስሌሽን ወረቀት አምጪና ሌላ ቤት እንውሰድሽ ብለው ደግሞ አለበቃቸው አረካ ብለው እኮ ነው። ካንስሌሽን ወረቀት ይዘሽ ወጥሽ ደግሞ በ5 እና በ6 ሺህ ብር ሽጠውሽ ደግሞ እንደገና ሌላ ስቃይ ሌላ መከራ ውስጥ እየገባችሁ በቃ ምክንያቱም ካንተም ካነሱ ስለሚያገኙ እኮ ነው። ወንድምሽን ለምን አታመጪውም? እዛው ነሽ ከምትረጂው አዛይ መስለው ባልሽን ለምን አታመጪውም? እዛ አንቺን ብር እያለ በሽተኛ ከሚያደርግሽ አምጪውና እሱም ሰርቶ ይቀየር ብለው ያለ ፕሮግራማችሁ ራሳቸው እኮ ናቸው ያን ሁሉ ያደረጉ ሰዎች እኮ ናቸው ይሄን ሁሉ ያደረጓቸው። ስለዚህ ህይወታችሁ በራሳችሁ መንገድ ኑሩ። ሻመታት ኑሩ። የምትኖሩት እግዚአብሔር የፈቀደውን ኑሮ ነው። 80 ዓመት እንኳን አትኑሩ። ማን ነው 80 ዓመት ኑሮ እየሞተ ያለው በዚህ ዘመን? የለም። 50 ዓመት ለማይሞላው ህይወት ተጨንቃችሁ፣ ተጠባችሁ፣ አልቅሳችሁ፣ አዝናችሁ ለማን አባቱ ብለሽ ነው እንዴ? እውራሞራን የሚቀልብ አምላክ አለኝ ካልሽ ለምንድን ነው እንደዚህ የምትሰቃዩ? ለመለወጥ ከሆነ መለወጥ ካልመጣ ምንድን ነው የሚያሰቃያችሁ? ዞር ማለት ነው መቀየር እኮ ነው። ሴት ልጅ ባመላ ነች እኮ ጥበበኛ ነች እኮ። ሴት ልጅ እኮ ብዙ ኦፕሽን አላት። ሰው እኮ ሴት ልጅ እኮ ማለት ነው ጸጥ ብላ ስለኖረች ብቻ እኮ እግዚአብሔር እኮ የመረቃት እኮ ፍጥረት እኮ ነች። በምትፈልግበት መንገድ ህይወቷን ማስተካከል ትችላለች። ጥበበኛ ነች። ስንት ወንድ የሚንከራተተው ወንድ አይደል ሰብስባ ሰው የምታደርገው። ንጉሱን ከዙፋኑ የምታወርድ እኮ ሴት ልጅ ነች። ዓለምን እኮ የሁሉ ዓለም እኮ የሚንቀጠቀጠው እንዲህ መከራው የሚታመሰው እኮ ያው ቆንጆ ፍለጋ ነው፣ ሴት ፍለጋ ነው። ምንም ጥያቄ የለም። ስለዚህ እናንተ ራሳችሁን አድሩ፣ አትጨነቁ። መጽሐፍ ቅዱስንም ደግሞ ገልጣችሁ ብታነቡት ስለ ነገ ክፋቱ ይበቃዋል አትጨነቁ ነው የሚለው። እናንተ ሸክማችሁ የከበደ ሸክማችሁን ለኔ ሰጡኝ እኔ ምን ላሳርፋችሁ ብሎ መጽሐፍ ቅዱስ ለራሱ ክርስቶስ የተናገረለት የመጽሐፍ ቅዱስ ቃል ነው። ቃል የእግዚአብሔር ቃል ነው። ሰማይ ምድር ከሚያልፍ የእግዚአብሔር ቃል ሰማይ ምድር ቢያልፍ ይሻላል የእግዚአብሔር ቃል ከሚያልፍ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ሥጋ ሆነ፣ ጸጋና ፍትን ተላብሶ በሰው ላይ አደረ የተባለው ቃል ነው። ቃል አይጠፋም። ቃሉን አክብሩት። ቃሉን ውሰዱና ወደ ህይወታችሁ ውስጥ አስገቡት። የማንንም ትርኪ ምርኪ ጉራና ሐሳብ እየተቀበላችሁ በሽተኛ አትሁኑ። የብዙ ቀናቶች ስብስብ እኮ ነው አሁን ላይ ያለ የደረሳችሁበት ሁኔታ ይሆናችሁት እንጂ አንድ ቀን አራከላ ጭንቅላታችሁ ውስጥ ግድግዳ ሆነባችሁ። አሁን ያኔ ሰብስባችሁ ያመጣችሁት ነገር አሁን ናውጣ አትወጣ። ከእግዚአብሔር ጋር ጦርነት ከራሳችሁ ጋር ግብ ከምትፈጥሩ እርግፍ አርጉና በርከክ በሉና እኔ እኮ ለቲክቶክ የሰጠሁትን ሰዓት ለአንተ ግማሹን ብሰጥ ኑሮ አሁን ካለሁበት አይደለም ከምፈልግበት ቦታ ታደርሰኛለህ። እንደ መላክ ክንፍ አውጥቼ መብረር እችል ነበረ። እኔ ለቲክቶክ ለማይረባ ፊልተር ተሸክመው ጌም ታብታብ ኮፕሊንግ ሼር አድርጉ ለሚሉት ለማንም ግብስብስ ግበሰበስ ጊዜን 3 ሰዓትና 4 ሰዓት እነሱ ጋር ተቀምጬ እያሳለፉ ለአንተ ግን 1 ሰዓት መስጠት አቅቶኝ አባቶ ይቅር በይ በድያለሁ ብላችሁ ስቅስቅ ብላችሁ አልቅሱ። መቴን ነው የምነግራችሁ። እግዚአብሔር ነው የሚበልጠው። እግዚአብሔር ነው። ይሄን ብናደርግ መንግስተ ሰማያት እንገባ ነበር። እውነት ለመናገር ከዩ ክንፍ አውጥታችሁ ትበራላችሁ። እግዚአብሔር እኮ ብዙ በረከት አይደለም የሚፈልገው፣ ትንሽ እኮ ነው። የሰናፍጭ ተካል እምነት ቢኖራችሁ ተራራ የማንቀሳቀስ እምነት አላችሁ እኮ ተብሎ የተጻፈልን ሰዎች። እኛ ግን እንደ እምነታችን ሳይሆን የምንኖረው እንደ ራሳችን ስግብግብነት ነው የምንኖረው። እሱ ደግሞ ከጊዜ በጊዜ የተፈጠረ ነገር አይደለም፣ ከብዙ ቀናቶች የተሰበሰበ ስብስብ ነው። ነገርኳችሁ እኮ ዛሬ
ያላችሁበትን ሀገር ሰዎች ሊዝናኑበት፣ ሰዎች እየጨፈሩበት፣ ሰዎች መተው እያሉ ይጫወቱባቸዋል። ከዛ ቀጥለ ያለሽ እናንተ እኮ ያላችሁበት ሀገር ላይ እኮ ነው መጥቶ እየተዝናኑባቸው ያሉት። ብዙዎች አሁን ላይ ደግሞ በጣም ስማርት ናቸው፣ ይችሉበታል። እንደዛ የሚያደርጉ በጣም ነው የሚችሉበት። እውነት ስልጠና ይሰጣቸዋል እንዴ! በጣም ነው የሚገርሙት። ስልጠና አይደለም ይኸውላችሁ፣ እናንተ በተለያየ ኮንፈርት ዞን ውስጥ ነው ያላችሁት። ትናንትና ጓደኛሽ የነገረችሽ ቤተሰብ የሞላሽ ደላላ የሞላሽ ፍርሃት የሚባል ነገር ተሰንቅሮብሽ አፍንጫሽ ላይ ታፍነሽ ቁጭ ብለሻል። 4 ነጥብ። ትናንትና የተነገረሽ ዛሬ ሰዎች እየኖሩ ነው። ወደዳችሁም ጠላችሁ ማንንም አይሰሙም። ትናንትና የነበራችሁበት ቦታ በታች የነበሩ ሰዎች ናቸው ዛሬ ከማንም በላይ እየኖሩ ያሉት። ይኸውልሽ አዞሩብኝ እያልሽ ስትዞር እየዋልሽ ስትንከራተችና የሰውን የራስሽንና የአምላክሽን ነገር ስታሰሚ ቀርተሽ እከሌ እንዲያርጋኝ ነው እከሌ እንዲተደርጎብኝ ነው። ጭራሽ አሁን ደግሞ የመጨረሻ ቦርደር ላይ መድረሳችሁን አውቀው ሲር ተደርጎባችሁ ነው፣ መተት ተደርጎባችሁ ነው፣ መድኃኒት ላያችሁ ላይ ተደርጎ ነው ገንዘባችሁ የማይባረከው ብለው ደግሞ መጡባችሁ። በአይ መክሉ መጡባችሁ። ገና በብዙ ነገር ይመጡባችኋል። ገና ግራ ቂጥሽ ወደ ቀኝ ቂጥሽ ተዛውሯል ብለው ሁሉ የሚመስሉ ይመስለኛል። አፍሽ ቦታው ላይ አይደለም ግንባርሽ ላይ ሆኖ እኮ ነው የተሰቃየሽው የሚልሽ ሁሉ ሊመጣ ይችላል። መጠበቅ ነው። እድሜ ዘልዛለው እያስጠበቀ ያሰማናል። መቼም አንዳንዴ መጠንቀቅ ከራስ ነው። ማንንም አያድንም። ሁሉም የሚመጣው የራሱን አድቫንቴጅ ይዞ ነው። ለኪሳራ የተፈጠራችሁ ሰዎች አትሁኑ። ለትርፍ ተንቀሳቀሱ። ተነሽ። አጠገብሽ ነው ደስታ ያለው፣ ለውጥ ያለው አንቺ ጋር ነው። እዛ ጋር አትሂጂ። የእሷ ፊልተር አድርጋ እያየሽ በእሷ ከምትደሰች በራስሽ ተደሰች። አንቺ ጋር ያለው አምላክ ምድርን የፈጠረ ያለ ምሰሶ፣ ሰማይን ያለ ዋልታ የዘረጋ ዓለምን የፈጠረ ሁሉን ማድረግ የሚችል ሸክላ ሰሪው አንቺ ጋር ነው ያለው፣ እሷ ጋር አይደለም ያለው። እሷ ጋር ያለው ኮንፊደንስ ነው፣ ድፍረት ነው፣ ፈጣጣነት ነው ያለው። እሷ ጋር ፈጣጣ መሆን ያለብሽ፣ ደፋር ነው መሆን ያለብሽ። አምላክን ይዘሽ ተነሽ፣ የሆነ ቦታ ትደርሻለሽ። ሞኛቱ አሁን የምታዩት ነገር ሁሉ እውነት እንዳይመስላችሁ። ነገ የለም። የዛሬ ዓመት አንቺ ራስሽ በድንሽ ነው የሚቀመጠው። የሰውዬም ቂጥሽና አንገትሽና እንቅልፍሽና አጥተሽ ስትነቀንቂ አድረሽ ተኝተሽ የምታድሪው ግን ማዳም ቤት ነው። ስትነሽ የማዳም ስራ እንጂ የሚጠብቅሽ የታብታብ ያደረግሽው ገንዘብ አይጠብቅሽ። ገና ከገና ሰው እንኳን ይህንን አውቆ ይርቀናል ብለው ሞዴሬተር አድርገዋቸዋል። ገና ከገና ሰው ይርቀናል ብለው እንደ ካምፓኒ ስም ለጥፈውባችሁ፣ ታፔላ ለጥፈውባችሁ የከሌ ቡድን ተብላችሁ ተቀምጣችኋል። ገና ከገና እንዳትርቁ ተብሎ ደግሞ እንደገና ደግሞ የተወሰነ ነገር ልናደርግላችሁ ነው እየተባላችሁ በጥቅማ ጥቅም ተይዛችኋል። ሞኝ አትሁኑ። ከዚህ ሁሉ በላይ ግን እግዚአብሔር ነው ለእናንተ ትልቅ ቦታ የሚሰጣችሁ። እናንተ ከማንም በላይ ናችሁ። አሁን ያላችሁበት ቦታ ማንም ሰው እንዲመዝናችሁ ዋጋችሁን እንዲያወጣላችሁ አታድርጉ። ምሰሙ ከሆነ አትሰሙም።